ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ያው ከዛው የቀጠለን 1.1 ላይ ፊዚክስ ኦፍ ኤሌክትሮማግኔቲክ ዌቭስ ኤንድ አስትሮኖሚ ነው። ያው አስትሮኖሚ ስፔስ ላይ ስላለው ነገር የምናጠናው ፊልድ ኦፍ ሳይንስ ነው። ያው የፊዚክስ ብራንች ነው። ሶ የፊዚክስ አፕሊኬቢሊቲነቱ ምንድነው ስንል ኤሌክትሮማግኔቲክ ዌቭስ የምንለው ኮንሴፕት አለ አይደለ? ሶ ይሄ ኤሌክትሮማግኔቲክ ዌቭስ የምንለው ኮንሴፕት that comes from the space አይደል? ከስፔስ የሚመጣ ነገር ነው። ከራዲዬሽን ነው። ምናልባት ራዲዬሽን የምናገኘው ከስታርስ ሊሆን ይችላል፣ ከሰን ሊሆን ይችላል፣ ከፕላኔቶች ወይንም ሱፐርኖቫ ብለን የምንጠራቸው ነገር ወይም ከጋላክሲዎች ሊሆን ይችላል። እነዚህ ነገሮችን ዌቮችን እናገኛለን። ሶ እነዚህ ዌቮችን ግን እንዴት አድርገን ዲቴክት ማድረግ የምንችለው የሚለው ነገር ነው የምናይበት። ፊዚክሱ ከስፔስ የሚመጡ ነገሮችን ከስታር፣ ከፕላኔት፣ ከጋላክሲ፣ ከሰን የምናገኛቸው ነገሮች አሉ። ሶ እነዛ ራዲዮች አርዝ ላይ ይደርሳሉ። ሶ እነዛ ነገሮችን ዲቴክት ማድረግ እንችላለን ባይ ዩዚንግ ዲፍረንት ኢንስትሩመንትስ። ብዙ ኢንስትሩመንቶች አሉ። እነዛ ኢንስትሩመንቶችን ተጠቅመን መመርመር እንችላለን። ሶ እስኪ እንዴት ነው የሚለውን ነገር ሉክ ተመልክቶ ኤሌክትሮማግኔቲክ ዌቭስ የምንላቸው ዴራር ሰባት ናቸው። ከጋማሬ እስከ ራዲዮ ዌቭ ድረስ ያሉት ናቸው። ተመልከቱ they have different frequencies, they have different wavelengths አይደል? and inverse relationship አላቸው and they have different energies. ኤነርጂ ሌቭላቸው ይለያያል። ለምሳሌ ጋማሬ ስንለው ሃይ ኤነርጄቲክ ነው ጋማሬ but ግን ፍሪኩዌንሲ ምን ስለሆነ ሃይ የሆነው ፍሪኩዌንሲው ትልቅ ስለሆነ ነው but it has low wavelengths ግን ሾርት ነው። ወደዛኛው ስንመጣ ደግሞ ራዲዮ ዌቭስ መጨረሻ ላይ የምናገኘው ራዲዮ ዌቭስ ነው። ራዲዮ ዌቭስ ላይ በመመለከትበት ሰዓት ተመልከቱ ፍሪኩዌንሲያቸው ሾርት ነው ወይም ሌስ የሆነ ፍሪኩዌንሲ ያላቸው but wavelengthsቸው ትልቅ ነው። ያ ማለት ምን ማለት ነው? ኢነርጂያቸው ሌስ ኢነርጂ ነው የሚኖራቸው ነው። ሉክ አሁን ስለነዚህ ነገሮች በምናወራበት ሰዓት that is the physics part ነው። ግን እነዚህ ሶርሳቸው የት ነው? from the space ከስፔስ የሚመጡ ነገሮች ናቸው። so how can we detect ነው? እንዴት አድርገን ዲቴክት ማድረግ እንችላለን? ዲፍረንት ኢንስትሩመንቶችን እንጠቀማለን። ለምሳሌ አንዳንድ ጊዜ በምታነቡበት ሰዓት በሁለት ያስቀምጧቸዋል። የመጀመሪያው ግራውንድ ቤዝድ የሆኑ ቴሌስኮፖች አሉ። ዲፍረንት ቴሌስኮፖችን እንጠቀማለን። ግራውንድ ቤዝድ ቴሌስኮፖች አሉ ዋን። ሁለተኛ ነገር ደግሞ ስፔስ ቤዝድ ቴሌስኮፖች አሉ። እነዚህን ቴሌስኮፖችን በመጠቀም ምን ማድረግ ዲቴክት ማድረግ ይችላል ኤንድ ስለነዛ ዌቮች ሶርሳቸው ከየት ሊሆን ይችላል አንደኛ ያ መመርመር ይችላል ኤንድ አጌን እንደገና እነዛ ዌቮች ምን አይነት ባህሪ አላቸው ኢነርጂያቸውን ማየት እንችላለን። ምናልባት እነዚህ ዲቴክተሮች ዌቭሌንግዞቻቸውና ፍሪኩዌንሲያቸውን ነው ዲቴክት የሚያደርጉ ይችላል። ስለዚህ እነዚህን ነገሮች በመጠቀም ምን አይነት ኢነርጂ አላቸው ኤንድ አጌን ከዛስ ምን አይነት ፕሮፐርቲ ያላቸው የሚኖሩት ነገር ስፔክትራውን በማየት ልክ እዚህ ጋር ቪዚብል ላይት በሚሆንበት ስፔክትራውን እንመለከታለን አይደል? ሶ ለምሳሌ ሬድ ላይት በምንመለከትበት ሰዓት 700 ናኖሜትር ነው ዳት ዘ ዌቭሌንግዙ ኤንድ ወደዚህኛው ብሉ ወደ በምንልበት ወደዛኛው ይጠጋም በመሄድበት ሰዓት ኢንዲጎ ወይም ቫዮሌት የምንላቸው ነገሮች አሉ። እስከዛ በምንደርስበት ሰዓት ደግሞ 400 ናኖሜትር ነገር አላቸው ነው። ዋዳስ ሚን ምን ማለት ነው? ሉክ ተመልከቱ ፍሪኩዌንሲያቸው እየጨመረ በሚሄድበት ሰዓት ኢነርጂ ሌቭላቸው ይጨምራል። ከዚህ ጋር እስኪ እንመልከተው። ይሄ የእሳት ፍሌም አለ አይደል? ይሄ የምትቀጣጠለው ነገር ሉክ ልክ የቡታ ጋዝ በሚሆንበት ሰዓት ወይንም ደግሞ ኬሮሲን ብለን የምንጠራው ነገር አለ። ያ በሚሆንበት ሰዓት ሉክ ከስር አካባቢ ላይ ምንድነው ማግኘው ሰማያዊ ነገር ነው። ከዛ ከላይ ምናገኝ ቢጫ ነገር ሰማያዊ ነው ማለት ሃይ ኢነርጂ ሌቭል አለው። ሶ ሃይ የሆነ ማቃጠል አቅሙ በጣም ከፍተኛ የሚለው የሰማያዊ ነገር ነው። ሃይ ስለ ኢትስ ፍሪኩዌንሲው ምን ስለሆነ ትልቅ ስለሆነ ነው። ኋታቦት ቢጫውን ተመልከቱ። እዚህ ጋር ቢጫውን በምንመለከትበት ሰዓት ሂር 600 አካባቢ ነው ዌቭ ሌንግዙ 600 ነው። የዚህ 500 ነው። የማን ይበልጣል? የዚህ ይበልጣል። ከዚህኛው አንፃር በምንመለከትበት ፍሪኩዌንሲው የማን ይበልጣል? የዚህ የሰማያዊ ፍሪኩዌንሲ አይ ቲንክ እዚህ በ500 እና በ400 መካከል የሚገኝ ነገር ነው። ሶ ሌትስ ኩዚ 550 ብለን ብናስቀምጠው 500 ናኖሜትር ነው which means ዌቭሌንግዙ ከቢጫው አንፃር ስትመሩ ትንሽ ነው። ወይንም እዚህ ሂር 450 ብለን እናስቀምጠው 500 ሂር ወደዚህ ስንጠጋ 450 አካባቢ ናኖሜትር the wavelengths and again የቢጫው ስትመለከቱ 600 ነው። የዚህ የሰማዩ በምንመለከትበት ሰዓት 450 ናኖሜትር but the frequency here የዚህኛው ይበልጣል። የማን የሰማዩ ይበልጣል ከማን ከቢጫው አንፃር። ስለዚህ ሃይ ኢንተንሲቲ ያለው ወይም ሃይ ኢነርጂ ያለው የትኛው ነው ስለን ሰማያዊ ነው። ሶ ዳስ ዋይ ከማቃጠል አንፃር እንኳን የትኛው ያቃጠላል ስለን ይሄ ሰማያዊ ያቃጠላል። ልክ እንደዛ ሁላ ወደዚህ በመጣበት ሰዓት እነዚህ ኢነርጂያቸውን ሜጀር ይሄ ስፔክትራውን በመመልከት ስፔክትራል ላይን ስፔስ ሂር እዚህ ጋር የተቀመጡ ከለሮች አሉ። በዌቭሌንግዛቸው ወይንም በፍሪኩዌንሲያቸው መለየት ሬንጃቸው ማስቀመጥ ይቻላል። ሶ እንደዛ ካስቀመጥን በኋላ ስለነዛ ነገሮች ስለነዛ ራዲዬሽን ስለነዛ ዌቮች በትክክል ማስቀመጥ መረዳት እንችላለን። ሉክ ይሄ ከሆነ በኋላ ስንት አይነት ቴሌስኮፖች አሉ? ብዙ አይነት አሉ but it can be grouped ያደረጋቸውና ግራውንድ ቤዝድ ቴሌስኮፕስ ብለን እንጠራቸዋለን። ዋኒስ ኦፕቲካል ነው። ኦፕቲካል በምንልበት ሰዓት ብዙ ጊዜ ምንድነው የሚሆነው? ይሄ ሌንስን በመጠቀም ነው። ቪዚብል ላይቶችን ሰን የሚመጡ ሊሆን ይችላል፣ ከተለያዩ ከጋላክሲዎች፣ ከፕላኔቶች፣ ከስታሮች የሚመጡ እነዚህ ነገሮች
መለየት ወይም መመልከት እንችላለን። እነዚህን ግራውንድ ቤስድ ከሆነ አንደኛው ኦፕቲካል፣ ሁለተኛው ራዲዮ ነው። ራዲዮ ዌቭስ ደግሞ ዲቴክት የሚያደርገው ምን አይነት ነው? ራዲዮ ዌቭስ ላይ የሚገኙ ሬንጆች which means ሂር እንኳን እንደምትመለከቱ ራዲዮ ዌቭስ ለምንጠራው ቁጥሩ ሲቀመጥልን ከስንት ነው? ከ1 ሴንቲሜትር ወደዚህ እስከ 100 ሜትር ድረስ ያለው ድረስ በዚህ ሬንጅ ውስጥ የሚገኘውን ዌቭ that is ራዲዮ ዌቭስ ብለን እንጠራለን። ስለዚህ እነዚህ ራዲዮ ዌቭስ ዲቴክት የሚያደርግ ኢንስትሩመንት that is ራዲዮ ዲቴክተርስ ብለን እንጠራቸዋለን። ስለዚህ ሂር እንኳን ሁለት ነገሮች ተመለከትን። አንደኛው ኦፕቲካል ነው፣ ሁለተኛ ራዲዮ ነው። እነዚህ ሁለቱ ግን ትኩረት ሰጣችሁ አዳምጡኝ። እነዚህ ሁለቱ they are ground based telescopes ተብለው ይጠራሉ። they are telescopes ቴሌስኮፕ ናቸው ግን ground based ናቸው። ሶ ለምሳሌ እነዚህ ነገሮች በምናምን በሳት እንደ ዲሽ አይነት ነገሮች እንጠቀማለን ራዲዮ ዌቭስን ዲቴክት ለማድረግ። እንደ ዲሽ እንደ ሳህን ነገር አለ አይደል? በአካባቢያችን ላይ ያሉ ትላልቅ ሳህኖች አሉ አይደል? ሶ እነዛ ሳህኖች ኦብዘርቫቶሪ የጥራት ምርምር በሚካሄድባቸው ትላልቅ ዲሽ ሳህኖችን እንመለከታለን። that is ያን እንጠራለን ራዲዮ ዲቴክተርስ ብለን እንጠራቸዋለን። ቴሌስኮፕ ናቸው ግን ሜጀር የሚያደርጉ ወይም የሚለዩልን ራዲዮ ዌቮችን ብቻ ያሉ ነው። ቲቪ ሲግናልስ ሊሆን ይችላል፣ ራዲዮ ሲግናልስ ሊሆን ይችላል። እነዚህን መመልከት የምንችልባቸው ነገሮች they are ራዲዮ ዲቴክተርስ ወይም ራዲዮ ቴሌስኮፕ ዲቴክተርስ ብለን እንጠራቸዋለን። sometimes አንዳንድ ጊዜ ዲሾች አሉ፣ አንዳንድ ጊዜ VLA ብለን የምናስቀምጣቸው አሉ። ሶ እነዚህ ላርጅ ሬይ ብለን እንጠራቸው እነዚህ ነገሮችን እንጠቀማለን። they are ኢንስትሩመንትስ ዲቴክተሮች ናቸው ግን ራዲዮ ዌቮችን ብቻ ለመለየት የምንጠቀምባቸውን ሲግናሎችን ነው የምናየው። then again ኦፕቲካል በምንልበት ሰዓት ቪዚብል ላይቶችን ቴሌስኮፕ ሚረር ሌንስ በመጠቀም እነዛ ነገሮችን ዲቴክት መለየት እንችላለን። እዚህ ጋር እንኳን እንደምትመሩ ቪዚብል ላይቶችን በፍሪኩዌንሲያቸውና በሬንጃቸው ለይተን አስቀምጠናል። ሶ ይሄን ስናስቀምጥ ኦፕቲካል ዲቫይሶችን እንጠቀማለን። then again ሂር ደግሞ ሌላ ኮንሴፕት አለ እዚህ ጋር ተያይዘው ኤሌክትሮማግኔቲክ ዌቭስ ኤንድ አስትሮኖሚ ላይት ሂር ብለን የምንጠራው ኮንሴፕት አለ። ተማሪዎች ላይት ሂር በምንልበት ሰዓት it measures distance ዲስታንስን የምንለካው እንጂ ምንን አይደለም፣ ታይምን አይደለም። ከታይም ጋር እንዳታነጻጹ። ላይት ይር በምንልበት ሰዓት ለምሳሌ አንድ ላይት ቪዚብል ላይት ሊሆን ይችላል ወይንም ከአንድ ስፔስ የምናገኘው ላይት አለ። ያን ላይት በእርዝ አንድ አመት ጉዞ ታደርጋለህ። በአንድ አመት ጉዞ ውስጥ ምን ያህል ዲስታንስ ከቨር አድርጓል ላይት ሚንስ። ሶ ይሄ ከላይት ያለ ኮንሴፕት ነው። ምናልባት እዛ ላይኛው ጋር ሁለተኛ ደግሞ አለ ስፔስ ቤዝድ ቴሌስኮፖች አሉ። ስፔስ ቤዝድ ቴሌስኮፖች ብለን ጠራቸው። ሉክ ዋን የመጀመሪያው ምንድነው? ኤክስሬይን ዲቴክት ምናደርግ ለምሳሌ ቻንድራ ኤክስሬይ ዲቴክተርስ ስለምንጠራቸው ነገሮች አሉ። እነዚህ ልክ እንደ ናሳ የመሳሰሉ ተቋማት የሚጠቀሙባቸው ነገሮች ናቸው። ሶ እነዚህ ኤክስሬይ ተመልከቱ። ሂር እዚህ ጋር በምንመለከትበት ሰዓት ጋማ ሬይ አለ ኤንድ አገን ኤክስሬይ ያለ ነው። ከሁለቱ ማን ነው በጣም ሃይ ኢነርጄቲክ ነው? ጋማ ሬይ ቢኮዝ ፍሪኩዌንሲው ከማን ይበልጣል? ከዚህ ከኤክስሬይ የሚበልጥ ፍሪኩዌንሲ ይኖረዋል። ፍሪኩዌንሲው የኤክስሬይ ከማን ያንሳል? ከጋማ ሬይ ነው። ይሄንን ለማየት ኢነርጂ ኢዝ ኢኳልስ ብለን የምንጠራው ይሄ ኤች ባር times it's the frequency ብለን እንጠራለን። that means energy is directly proportional to the frequency ከፍሪኩዌንሲ ጋር proportional and again energy also it can be expressed in terms of h bar is equals to v over lambda because v means the speed of light in vacuum or the speed of light in medium but it's vary ያደርጋል። medium ውስጥ በሚገባበት ሰዓት speed of light vary ያደርጋል and lambda is the wavelength look ይሄ ማለት the energy is inversely proportional to the wavelength ያ ማለት wavelength በሚጨምርበት ሰዓት the energy ሷት ዲክሪዝ ያደርጋል and wavelength ሲቀንስ ኢነርጂ ይጨምራል። ልክ እንደዛ ሁላ ጋማ ሬይ ሾርት የሆነ wavelength አለው ግን ምን አለው ነው ትልቅ የሆነ ፍሪኩዌንሲ ባለው ሶ ኢነርጂው ይጨምራል። ስለዚህ ይሄ ልክ እንደ ናሳ የመሳሰሉት ስለ ስፔስ የሚያጠኑ ተቋማት እነዚህ ላይ ቻንድራ ኤክስሬይ ብለው የሚጠሯቸው ኢንስትሩመንት አለ። ያ ኢንስትሩመንት የሚለካልን ኤክስሬይ ኢሚሽን ነው ዲክቴት የሚያደርግልን ነው። ኤክስሬይ from the space ከስፔስ የሚወጣውን ከፕላኔት ምናምን ከጋላክሲ ምናምን ኤክስሬዮችን ዲክቴት የሚያደርግ ኢንስትሩመንት ነው። then ያን አይቶ ምን ማድረግ ይችላል? ትንታኔ ይሰጧቸዋል። then ይሄኛውን ቻንድራ ኤክስሬይ ቴሌስኮፕ ዲቴክተርስ ብለን እንጠራቸዋለን። ምንድነው? ስፔስ ቤዝድ የሆነ ነገር። ሁለተኛው ነገር ላይ ደግሞ እንምጣ። ጋማ ሬይ ደግሞ እንጠቀም። ጋማ ሬይ በመጠቀምበት ሰዓት አገኝ ፈርሚ ጋማ ሬይ ቴሌስኮፕ ወይ ዲቴክተር ብለን እንጠራዋለን። ይሄ ኢንስትሩመንት ብዙ ጊዜ የሚገኘው ከአሜሪካ ውስጥ የሚገኝ ናሳ የሚባል ተቋም አለ። እዛ ውስጥ የሚገኝ ዲቴክተር ነው። አገኝ ይሄ የሚለካለ ሉክ ሃይ ኢነርጂቲክ የሆነውን ሬይ ነው። ያ ሃይ ኢነርጂቲክ የሆነው ሬይ ማለት ነው ጋማ ሬይ። ሶ ያ ዲቴክት የሚያደርገው ጋማ ሬይ ነው ይላል። ሉክ ታም ጋማ ሬይ from the space ከስፔስ የሚመጣ ነው። ከስታር ከጋላክሲ የምናገኘው ነገር ነው። አጌን ስለዚህ ሃይ ኢነርጂቲክ ነው። ሃይ ኢነርጂቲክ ከሆነ የሰው ልጆች ምን ያደርጋሉ? ይጎዳሉ። ግን ለምንድን ነው የሰው ልጆች በዚህ በጋማ ሬይ ተጠብቆ የሚገኘው? ስለ there are some reasons አሉ። ይሄ እርዝ አትሞስፌር ያንባል ብሎክ ያደርጋል ወይም ዲቴክት ያደርጋል። ያንን ጋማ ሬይ
ብሎክ የሚያደርግልን ወይም ዲቴክት የሚያደርግ እርዝ አትሞስፌር ብለን እንጠራለን። እነዚህ የነገሮች ኤንድ አጌን ሰምታይምስ ደግሞ ወደዚህ ከፍ ያደርጉትና ዲዩ ቱ እርዝ ማግኔቲክ ፊልድ በእርዝ ማግኔቲክ ፊልድ አማካኝነት ብዙ ዳሜጅ አያደርገን ቢኮዝ ፕሮቴክት ስለሚያደርግ እርዝ ማግኔቲክ ፊልድ ነው። ዴር አር አሰምፕሽን ናቸው እነዚህ ነገሮች። ኤንድ አጌን ሶስተኛው ደግሞ እዚህ ጋር ምና ስፔስ ቤዝድ የሆነው ደግሞ ስፔክትሮስኮፒ ብለን እንጠራለን። ስፔክትሮስኮፒ ሚንስ ምን እያለ ነው? ላይት ከማተር ጋር ኢንተራክት በሚያደርግበት ሰዓት ዳት ሚንስ ቪዚብል ላይት ልክ ከማተር ጋር ኢንተራክት በሚያደርግበት ሰዓት ምን ያህል ፕሮፐርቲ አለው ብለን ወይ ምን አይነት ባህሪያቶች አሉ ብለን ስለዛ ስናጠና ዳት ኢዝ ስፔክትሮስኮፒ። ኤንድ አጌን እዚህ ጋር ተያይዘው ደግሞ ስፔክትሮግራፍ ብለን ጠራ። ይሄ ስፔክትራዎችን ሉክ እዚህ ጋር እንደምናያቸው እነዚህ ላይቶችን ስለነዛ በዌቭ ሌንግዛቸውና በፍሪኩዌንሲያቸውን እየለያየ የሚያጠናው ደግሞ ዳት ኢዝ ስፔክትሮግራፍ። ዳት ሚንስ ያ አናላይዝ ማድረግ ነው። አናላይዝ ማድረግ ማለት እነዚህ ስፔክትራል ላይኖችን በፍሪኩዌንሲያቸውና በዌቭ ሌንግዛቸው ማስቀመጥ ከስለ ፕሮፐርቲያቸው ማጥናት ደግሞ ዳት ኢዝ ስፔክትሮግራፍ ብለን እንጠራለን። ሶ ሂር እዚህ ጋር ፊዚክስ ኦፍ ኤሌክትሮማግኔቲክ ዌቭስ ኤንድ አስትሮኖሚ ከስፔስ የሚወጣ ምኖች አሉ፣ ራዲዬሽኖች አሉ። ስለነዛ ኤሌክትሮማግኔቲክ ዌቮችን ማጥናት ነው። ሶ በምናጠናበት ሰዓት የፊዚክስ ኮንሴፕቶችን እንጠቀም። ኤንድ አጌን ማቴሪያሎችን ራሱ በምናዘጋጅበት ሰዓት ይሄ ዲቴክተሮች በምንመለከትበት ሰዓት ቴሌስኮፖችን በምናይበት ሰዓት አጌን ዴይ አር ዘ ፊዚክስ ፓርት የፊዚክስ ፓርት ናቸው። ሶ ፊዚክሱ ጉልህ አስተዋጽኦ አለው ለአስትሮኖሚ ማለት ይሄ አፕሊኬሽን ኦፍ ኤሌክትሮማግኔቲክ ዌቭስ ኤንድ አስትሮኖሚ ቴሌስኮፖችን እንጠቀማለን። እነዛ ቴሌስኮፖች ግን ግራውንድ ቤዝድ እና ስፔስ ቤዝድ ብለን እንጠራቸዋለን። ግራውንድ ቤዝድ ብንላቸው ሁለት ናቸው። አሁን የጠቀስኳቸው ሁለት አሉ። የመጀመሪያው ኦፕቲካል ነው። ቪዚብል ላይቶችን ሌንሶችን በመጠቀም በዌቭ ሌንግዛቸውና በፍሪኩዌንሲያቸው እየለዩ ማስቀመጥ ዊ ዩዝ ሌንስስ ኤንድ ሚረርስ እና ሌንስ እንጠቀማለን። ሁለተኛው ደግሞ ራዲዮ ዌቭስ ብለን የምንጠራቸው ናቸው። ዲቴክት የሚያደርጉት እነማን ይሆናሉ? ራዲዮ ዌቭስ ብቻ ይሆናሉ። እነዚህ ደግሞ ሲግናሎችን ያሳዩናል። ቲቪ ሲግናል አለ፣ የቴሌቪዥን ስንመለከት ኤንድ አጌን ሁለተኛው የሬዲዮ ድምጾችን በምንሰማበት ሰዓት ስልክ ኮሙኒኬት በምናደርግበት ሰዓት አጌን ዴይ አር ራዲዮ ዌቭስ ብለን እንጠራለን። ዴይ አር ዲቴክተርስ ኤንድ አጌን ከዛ በኋላ የምንመጣው ደግሞ ስፔስ ቤዝድ የሆኑት እነማን ናቸው በምንልበት ሰዓት ስፔስ ቤዝድ በምንላቸው ሁለቱን ለማየት ሞክረናል። የመጀመሪያው ይሄ ጋማሬ አለ ዲቴክተር አለ፣ ኤክስሬይ ዲቴክተር በምንልበት ሰዓት ቻንድራ ኤክስሬይ ዲቴክተር ብለን እንጠራዋለን። እሱን እንጠቀማለን። ናሳ ውስጥ ያሉ ሰዎች ይጠቀሙታል። ሁለተኛ ደግሞ ጋማሬ በሚሆንበት ሰዓት ደግሞ ጋማሬ አለ። ሶስተኛው ኢንፍራሬድ ቴሌስኮፕ አለ። ሶስተኛ አይረሶት አለ። ኢንፍራሬድ ቴሌስኮፕ አጌን ኢትስ ስፔስ ቤዝድ የሆነ ነገር ነው። ስፔስ ቤዝድ ነው ማለት which means ኢንፍራሬድ ስንል ሂት ነገሮችን ዲቴክት ማድረግ ነው። ልክ ብናኝ ነገሮች አሉ። እነዚህ ብናኝ ነገሮች ሙቀት ይኖራቸዋል። ከስፔስ የሚወጡ ነገሮች ናቸው። እንደውም sometimes በምናይበት ሰዓት ደስት ክላውድስ ስለምንጠራቸው ነገሮች ናቸው። እነዚህ ደስት ክላውድ ስለምንጠራቸው ነው they have heat አናላቸው because they comes from the sun ከሰን ወይም ከጋላክሲዎች ሊሆን ይችላል የሚወጡት። እነዚህ በሚወጡበት ሰዓት they have ሂትን ግለቱን ዲቴክት እናደርግበት ኢንስትሩመንት ደግሞ ኢንፍራሬድ ቴሌስኮፕስ ብለን እንጠራቸዋለን። መጽሐፋችን ላይ ያሉት ግን ሶስቱን ነው የሚያስቀምጣቸው። የመጀመሪያው ኦፕቲካል ብለን የጠራነው ራዲዮ አለ። ከዛ ደግሞ ኢንፍራሬድ ብለን እንጠራቸዋለን። ግን እኔ የማድረግ የሞከርኩት እነዚህ ለሁለት ግሩፕ እናድርጋቸው። ግራውንድ ቤዝድ ቴሌስኮፕስ ኤንድ አጌን ስፔስ ቤዝድ ቴሌስኮፕስ ብለን እንጠራቸዋለን። እዚህ ጋር ተያይዞ ላይት ይር እንዴት አድርገን ሜጀር የምናደርገው በምንልበት ሰዓት ሜጀር የምናደርገው ዲስታንስ ነው። ኢትስ ናት ታይም፣ ስለ ታይም አይደለም ነው። ነገር ግን ቪዚብል ላይት ወይም ላይት በእርዝ ላይ በሚደርስበት ሰዓት የአንድ ዓመት ጉዞ ምን ይመስላል ብለን ስናስቀምጥ ዳት ኢዝ ላይት ይር ብለን እናስቀምጣለን። ደን ፋይናሊ ፊዚክስ ኤንድ ጂኦሎጂ ነው። ሉክ ጂኦሎጂ ሚንስ ለመሬት የሚያጠና ነገር ነው አይደለ? ኤንድ አጌን ፊዚክስ ውስጥ ታዲያ የፊዚክሱ አፕሊኬሽኑ ምንድነው? ስለዚህ በምንልበት ሰዓት ሉክ እንደውም አሁን ላይ በጣም ብዙ ሴስሚዮሎጂ ብለን የምንጠራው ጂኦፊዚክስ ብለን የምንጠራው አለ። ሴስሚዮሎጂ ሚንስ እርዝኩዌክ አፕን በሚያደርግበት ሰዓት እርዝኩዌክ አፕን በሚያደርግበት ሰዓት በምክንያት ተፈጠረ አንደኛ ያንን ሁለተኛ ዌቭ ይፈጠራል። ይሄ ዌቭ ከተፈጠረ በኋላ there are primary waves and again secondary waves ብለን እንጠራለን። that's longitudinal waves and again transverse waves ብለን እንጠራቸዋለን። ፒ ዌቭስ ምንለው ልክ ፕራይመሪ ዌቭ ብለን የምንጠራው ነው። ልክ earthquake happen ሲሆን የሚፈጠረው ዌቭ ምን አይነት ዌቭ ነው ስንል that is ፒ ዌቭ ፕራይመሪ ዌቭ ተብሎ የሚጠራው የመጀመሪያ ማለት ነው። ፕራይመሪ ዌቭ ነው። ይሄ በሚሆንበት ሰዓት ልክ እንደዚህ ነው የሚቀጠቀጥ በሚርድበት ሰዓት መሬት ወይ በሚቀጠቀጥበት ሰዓት የመጀመሪያው ኢፌክቱ ልክ ኮምፕሬሽን እና ሪፍራክሽን የሚኖረው ነው። ሎንጊቱዲናል ዌቭስ ነው። ኤንድ አጌን አፍተር ዲስ ከዚህ በኋላ ከተወሰነ ጊዜ በኋላ ወደ ምንድን ነው የሚቀረው? ኢትስ ካም ቱ ሰከንደሪ ዌቭ። ሰከንደሪ ዌቭ ብለን እንጠራው አለ። ሰከንደሪ ዌቭ ብለን እንደምንጠራው that means it transfers way ዌቭ ልክ ከፕራይመሪ ዌቭ በኋላ የሚቀጥለው ሰከንደሪ ዌቭ እናገኛለን። ሰከንድ ልክ እንደዚህ ዌቭ ልክ እንደዚህ ነው የሚሆነው። ሁለተኛው ፒክቸር ላይ እንደምታገኙት ማለት ነው። ኤንድ አጌን ኢት ካን ቢ ስሪ ለሶስት ያስቀምጣቸዋል፣ ለአራት ያስቀምጣቸዋል። እነዚህ ነገሮች ስለ ዌቭስ እና that the physics part አሁን ሉክ ይሄ ፊዚክስ ፓርት ነው። ግን መሬት ምን ጂኦሎጂ ስለ መሬት የሚያጠና ሳይንስ ነው። ስለዚህ አንደኛ መሬት እርዝኩዌክ ሊያጋጥመው ይችላል። ኤንድ አጌን ቮልካኖ እሳተ ገሞራ በሚነሳበት ሃውስ እንዴት ነው ቮልካኖ የተነሳው? that means ፕሌት
ቴክቶኒክስ ብለን የምንጠራቸው ነገሮች አሉ። ንጥነጣዊ እንቅስቃሴ ይሏቸዋል። ይሄ ንጥነጣዊ እንቅስቃሴ ሀፕን በሚያደርግበት ሰዓት ዳት ሚንስ ቴርሞዳይናሚክስ ኤንድ ሂት የምንለው ኮንሴፕት እዚህ ጋር ይመጣል። ቴርሞዳይናሚክስ ኤንድ ሂት ትራንስፈር የሚያደርግባቸው ሜካኒዝምስ አሉ። ዋን ኢዝ ኮንዳክሽን ኤንድ ኮንቬክሽን ኤንድ ራዲዬሽን ነው። ሉክ እርዝ ሃዝ 3 ፓርትስ 3 ፓርቶች አሉት። የመጀመሪያው ፓርት ምን ብለን እንጠራዋለን? ክረስት ብለን እንጠራው። ሁለተኛው ማንትል ብለን እንጠራው። ሶስተኛ ኮሩ ደግሞ ለሁለት ይከፈላል። የመጀመሪያው አውተር ኮር ነው። ሁለተኛ ደግሞ ኢነር ኮር ብለን እንጠራለን። አውተር ኮሩ ሶሊዲፋይድ የሆነ ነገር፣ ኢነር ኮሩ ግን ምንድነው? ማንትል የሆነ ሩቁ የቀለጡ ነገሮች ናቸው። እነዚህ የቀለጡ ነው they have heat ሊኖራቸው ይችላል። በዚህ ጊዜ ምንድነው? ሂት ትራንስፈር ያደርጋሉ። ሂት ቴክቶኒክ ፕሌትስ ብለን የምንጠራበት ይሄ ቴክቶኒክ ፕሌቶች ሙቭመንት በሚያደርጉበት እንደዚህ ብለን እናስባቸው። ሞልተን ሮክስ ናቸው የቀለጡ አለት ግግር ነገሮች ናቸው፣ የቀለጡ ነገሮች ናቸው። they are liquids ነገሮች ናቸው። ይሄ እነዚህ ፕሌቶች በሚንቀሳቀሱበት ሰዓት እርዝኩዌክ አፕል ሊሆን ይችላል ወይንም ቮልካኖ አፕል ሊሆን ይችላል። ከዚህ ጋር ተያይዞ የሚመጣው ኢፌክት ነው። ለምሳሌ ይሄ በእሳተ ገሞራ አማካኝነት ተራሮች ይፈጠራሉ። ሃው እንዴት ተፈጠረ ተራራው? ዋን ኤንድ አጌን ዲግሪስ ምን ነበር? እርዝኩዌክ ሀፕን በሚያደርግበት ሰዓት ለምሳሌ አፋር የሚባል የኢትዮጵያ ሪጅን ላይ በቅርቡ ምን ያየ ነው? ይሄ እርዝኩዌክ ሀፕን የመሬት መንቀጥቀጡን እየተመለከተ ኤንድ አዲስ አበባ ላይ ሆነን ዲቴክት እያደረግን ነው። ሉክ ኢንስትሩመንቱ የሚገኘው አዲስ አበባ ዩኒቨርሲቲ ነው ዲቴክተሩ። በዚህን ያህል ስኬል የመሬት መንቀጥቀጡ ሀፕን አድርጓል። ለተወሰነ ሰከንድም ቢሆን የተከናወነው አፋር ነው። አፋር ከአዲስ አበባ በጣም በ700 ኪሎ ሜትር ይመስለኛል እርቀት ላይ የምትገኝ ከተማ የኢትዮጵያ አንዷ ክፍል ናት አይደል? ግን ዲቴክት የተደረገ የሚገኘው አዲስ አበባ ላይ ነው። ሴንስ ምን አደረጓለ? ህንፃዎች እኮ ለተወሰነ ሰከንዶች ይንቀሳቀሳሉ። ሃው እንዴት ተፈጠረ? የመሰሉት ነገሮች ዳት ኢዝ ፊዚክስ ኮንሴፕት ናቸው። ኤንድ አጌን ዋት አባውት ዘ ሚነራልስ ለምሳሌ ሚነራሎች ይሄ የምታሳስብ ከሆነ ሪሌቲቭ ዴንሲቲ ብለን የምንጠራው ኮንሴፕት አለ አይደል? ሪሌቲቭ ዴንሲቲ ሚንስ ዴንሲቲ ኦፍ ዘ ሰብስታንስ ዲቫይድድ ባይ ዘ ዴንሲቲ ኦፍ ዘ ኖን ሰብስታንስ። የሁለቱ ሬሽዮ በምናገኝበት ሪሌቲቭ ዴንሲቲ ኢፍ ኢት ኢዝ ኖን ዋንስ ዘ ታይም አንድ ጊዜ ከታወቀ በሪሌቲቭ ዴንሲቲ አማካኝነት ይሄ ሚነራል ምንድን ብለን እንጠራለን? አይረን ነው፣ ጎልድ ነው፣ የመሳሰሉት ኢንስትሩመንቶች ናቸው ብለን ማስቀመጥ እንችላለን፣ ወይም ሚነራሎች ናቸው ብለን ማስቀመጥ እንችላለን። ሪሌቲቭ ዴንሲቲያቸውን በመለካት ማስቀመጥ እንችላለን። አሁን ይሄ ፊዚክስ ላይ የምናገኘው ኮንሴፕት ነው። ቴርሞዳይናሚክስ ኮንሴፕት አለ፣ ሂት ኮንሴፕት አለ፣ ጂኦፊዚክስ ብለን የምንጠራው ነገር አለ። ለምሳሌ እርዝ ማግኔቲክ ፊልድ ብለን የምንጠራበት ሰዓት እርዝ ማግኔቲክ ፊልድ አላት። ይሄ ማግኔቲክ ፊልድ ከየት መጣ በምንልበት ሰዓት አጌን ዴርስ ኤክስፕላኔሽኖች አሉ። ምንም እንኳን አንዳንድ ጊዜ ቴዎሬቲካል አሰምሽን ቢሆኑም ግን ዴር ትንታኔዎች አሉ። ለምሳሌ እስኪ እንመልከተው። መጀመሪያ ዲናሞ ኢፌክት ብለን የምንጠራው ዲናሞ ኢፌክት ምንድነው ይላል? እርዝ ውስጥ እነዚህ 3 ፓርት አላት። እነዚህ ፓርቶች ላይ ኢነር ኮር ላይ ሞልተን ምኖች አሉ፣ ሞልተን ሮኮች አሉ። እነዚህ ሞልተን ሮክ የቀለጡ ነገሮች ናቸው። ኤንድ አጌን እዚህ ውስጥ አይንስ ነገሮች አሉ፣ ወይም እንደ ኤሌክትሮንስ ነገሮች አሉ፣ ወይም ቻርጅድ የሆኑ ነገሮች አሉ። እነዚህ ቻርጅ ነገሮች በሚንቀሳቀሱበት ሰዓት ዴክሬት ማግኔቲክ ፊልድ ቢኮዝ ምን ይላል? አምፐርስ ነው ወይንም ክሪስታንስ ኦሬስት ለምጠራ ኤክስፐሪመንት አለ። ከረንት ከሪንግ ወይንም ፕሮዲዩስ ያደርጋል፣ ማግኔቲክ ፊልድ ያደርጋል። ከረንት ሚንስ ቻርጅድ የሆኑ ፓርቲክሎች መንቀሳቀሳቸው ናቸው አይደል? ስለዚህ አጌን ሂር እነዚህ ሞልተን ሮኮች ቻርጅድ ናቸው። እነዚህ ቻርጅ የሆኑ ነገሮች በሚንቀሳቀሱበት ሰዓት they create magnetic field. that magnetic field is strong magnetic field. this is the physics concept. ይሄ ፊዚክስ ኮንሴፕት ነው፣ ግን የሚገኘው ላይ ነው፣ መሬት ላይ የተገኘ ነገር ነው። ጂኦፊዚክስ ግራቪቲ እናውራ። ግራቪቲውን በምንመለከትበት ሰዓት ግራቪቲ እርዝ ፖሎች ላይ እና እርዝ ሴንተር ላይ ወይንም ኢኩዌተር ብለን የምንጠራው ነገር ላይ ተመሳሳይ አይደለም። ይሄ ለምን ተፈጠረ ብለን ስንሰራ አጌን ፊዚክሱ ነው ኮንትሪቢዩሽን ቢኮዝ ሂር ዊ ሃቭ ስሞል g is equals to ካፒታል G ዲቫይድድ ባይ r ብለን የምንጠራው r ስኩዌር ብለን ኤክስፕሬሽንስ አለ አይደል? ይሄን ኤክስፕሬሽን ይዘን ነው ሉክ ከእርዝ ሴንተር የምድር ወገብ አካባቢ ላይ ግራቪቲ ምን ይላል እንደዚህ ይጨምራል ብለው ያስባሉ። ወደ ፖሎች አካባቢ ደግሞ ግራቪቲ እየቀነሰ ነው። ይሄን ማቴማቲካል ኤክስፕሬሽን እንጠቀማለን። this is ፊዚክሱ ለጂኦሎጂ የሰጠው ኮንትሪቢዩሽን። ስለ ሚነራልስ እናወራለን፣ ስለ ራዲዮ አክቲቪቲ ለምሳሌ ስለ ዩራኒየም ምናምን በምናወራበት ሰዓት በምን ምክንያት ሊኖር ይችላል ወይም እንዴት አይነት ራዲዮ አክቲቪቲ ይፈጠራሉ ስንል ዳሪስ በፊዚክስ ኮንሴፕት የፊዚክስ ኮንሴፕቶች ናቸው። እነዚህ በሙሉ ፊዚክስ ላይ የምናገኛቸው ኮንሴፕቶች ናቸው ማለት ስለ ሚነራሎች ስናወራ ኤንድ ሃይድሮ ሲስተሞች አሉ አይደል? ለምሳሌ ግራውንድ ላይ ዋተር ኮንቴንት አለ ተብሎ ይታሰባል። እነዚህ ነገሮች ምን ያህል ዋተር ኮንቴንት አለ እርዝ ላይ በምንልበሳት አጌን የፊዚክስ ፓርት ነው የሚነግረን። ፊዚክሱ ለጂኦሎጂ የሰጠው ዋይድ የሆነ ኮንትሪቢዩሽን አለው ማለት ነው። ይሄ ፊዚክሱ ለጂኦሎጂ የሰጠው ኮንትሪቢዩሽን አለ። ቀደም እንደነገርኳችሁ እርዝኩዌክ በሚያደርግበት ሰዓት ምንድነው እንደውም ከዚህ ጋር ተሄዶ ስትረስ ብለን የምንጠራው ነገር ፎርስ ዲቫይድድ ባይ ሰርፌስ ኤሪያ ስትሬን የምንለው ነገር አለ። ኢላስቲሲቲውን ሜጀር በምናደርግበት ሰዓት ይሄ ከእርዝኩዌክ ጋር የተያያዘ ነገሮች ናቸው። እነዚህ ነገሮች በፊዚክስ ኮንሴፕት ግን
ምን ላይ ነው እርዝ ላይ የተፈጠሩ ነገሮችን የምናይበት so this is the physics contribution on geology ስለሚባለው ፓርት ሳይንስ ፓርት ፊዚክሱ የሰጠው እንትን ኮንትሪቢዩሽን ይሆናል ነው ስለዚህ ስለ ሚነራሎች ፕሮፐርቲ ማጥናቻን ስለ ራዲዮ አክቲቪቲ ስለ ፕሌት ቴክኒክስ ስለ እነዚህ ነገሮች ፊዚክሱን አፕላይ አድርገን መጠቀም እንችላለን this all about physics and other science physics ለአዘር ሳይንስ የጣቸው ኮንትሪቢዩሽኑ ምን ይመስላል የሚለው ነገር ለማለት ያለው ይሄ ኮነ በኋላ እስኪ ምናልባት አዲስ መጽሐፍ ነው ብዙ ጥያቄዎች አልወጡበትም ግን ጥያቄዎች እንደዚህ አይነት ጥያቄዎች ሊኖሩ ይችላሉ ብዬ ማስባቸው ለማውጣት ሞክራለሁ የመጀመሪያው why is Newton mechanics important in biology Newton mechanics ምንለው ነገር ለባዮሎጂ የሰጠው ጥቅም ምንድነው it helps to analyze chemical bonding is biology ስለ chemical bonding ብዙም ያወራ ነገር አለ it explains the motion of celestial bodies ስለ stars ምናምን ስለ ፕላኔቶች ያለው ነገር እንቅስቃሴዎቻቸው ስለ ፕላኔቶች ምናምን ኤክስፕላኔሽን ይሰጣል ነው ብዙም አይደለም ፊዚክስ ባዮሎጂ የሚያጠናው ስለዛ አይደለም it describes how animals move and maintain stability that means animals ህይወት ያለው ነገር ነው ስለዚህ ህይወት ያላቸው ነገሮች ደግሞ ባዮሎጂ ላይ የሚያጠናቸው and how they maintain stabilityያቸው ከሴንተር ኦፍ ግራቪቲ ጋር ይያዛል so ከሴንተር ኦፍ ግራቪቲ ጋር የተያዘ ኮንሴፕት ስለሆነ so that is the physics part ነው finally d it is used to develop telescope so the correct answer is c ሚል መልስ እናገኛለን ከዚህ it describes how animals move and maintain stability ሚል መልስ እናገኛለን how does the human body maintain balance while carrying uneven load ሸክሞች በመሸከምበት ሰዓት ሴንተር ኦፍ ግራቪቲያችን ቀጥ ቤዝ የሚያደርገው እግራችን ልክ መሬቱ ላይ ያርፋል መሬቱ ላይ ካረፈ በኋላ ሴንተር ኦፍ ግራቪቲ ሚንስ ዌይታችን ኮንሰንትሬትድ የሚሆንበት ስፔስ የቱ ጋር ነው የትኛው ቦታ 56% ኢሬክት የሆነ ግለሰብ ይሄ ሴንተር ኦፍ ማሱ እዚች መሃል ላይ ነው ተብሎ ይጠራል ግን ይሄ ምን ቤዝ ያደርጋል አጌን የእግራችን ከመሬት ከቤዙ ጋር ያለው አቀማመጥ ላይ ዲፔንድ ይሆናል ሶ ስለዚህ ሸክሞችን በመሸከምበት ሰዓት አጌን ሴንተር ኦፍ ግራቪቲያችንም ሽፍት ያደርጋል አይደል ለምሳሌ ከባድ ዕቃ በምንይዝበት ሰዓት ልክ እንደዚህ ሽፍት እናደርጋለን አጌን ባላንሳችንም አብሮ ወደዚህ ሽፍት ያደርጋል በዛ ጊዜ ሴንተር ኦፍ ግራቪቲያችን አብሮ ሽፍት ያደርጋል ስለዚህ ኤ ሚላል by increasing mass in one foot ነው እንዴት አድርገን በአንድ እግራችን ማሳችን ስለሚጨምር የሚል ኮንሴፕት አለው ይሄ ፎልስ የሆነ ስቴትመንት ነው by shifting the center of gravity using body adjustment so shift እናደርጋለን ሴንተር ኦፍ ግራቪቲያችን ልክ እንደዚህ ዕቃ በመሳይ በዚህ በሚይዝበት ሰዓት ከባድ ዕቃ እንደዚህ ነው ባላንስ ማድረገው ሶ እንዳልኩ ሰፖርት ያደርጋል ሴንተር ኦፍ ግራቪቲ ሶ ባላንስ ከስር ሰራለው ኤንድ ሴንተር ኦፍ ግራቪቲ ዌት አለን ኤንድ ግራውንድ ደግሞ ወደ ላይ ትገፋኛለች ሶ we have to ሁለት ነገሮች አሉ ዋን ዌቴ ምን የሚሆንበት ነው ዌቴ ኮንሰንትሬትድ የሚሆንበት that is the center of gravity here and ሁለተኛ ነገር ደግሞ ሪአክሽን አለ ዳውንዋርድ ከታች ማለት ነው እርዝ ነው ወደ ላይ ተገፋኝ ሶ ሁለቱ ባላንስ ያደርጋሉ ስለዚህ አድጀስትመንት ተሰራለው ማለት ነው ማናማን ዌይቱና ሪአክሽን ፎርሱ ምን ባላንስድ የሚሆንበት ስፔስ ነው የትኛው ጋር ብዬ ባላንስ ስለምሰራ ነው so the correct answer is here b ሚል መልስ አገኛለሁ and by stopping movement completely ሚል አለ በሲ አይደለም by reducing blood pressure እንዴት ሊቀንስ ይችላል so the correct answer is b የሚል መልስ እናገኛለን ነው and question number 3 how do astronomers use light to measure distance ነው so look ይሄ በመሰራበት apparent intensity በመጠራው አለ so apparent intensity በመሰራበት ሰዓት apparent that is represented by b is equal to ብለን እናስቀምጣለን l means true intensity divided by 4 pi d square this square means distance which means b is inversely proportional to d square which means a brightness የሚቀንሰው መቼ ይሄ square inverse ነው ብለን እንጠራው ነው ይሄ መጽሐፋችን ላይ ያለ ነገር በነገራችን መጽሐፋችን የሚለው ምንድነው b apparent intensity is proportional to true intensity divided by distance square d square ብለን ነው የሚያስቀምጥ now ይቺን proportional sign ወደ ምን ቀየ ወደ equal sign and again here we have the constant 4 pi ብሎ አስቀምጦታል so we have this expression ይሄ expression አለ ነው b means apparent brightness this equals to true brightness divided by 4 pi d square now b እና d they are inverse relationship አላቸው which means d እየቀረ distance ይሄ የኦብጀክቱ distance when እየቀረበ በሚሄድበት ሰዓት ብራይትነስ ምን ያደርጋል ይጨምራል but d እየጨመረ በሚሄድበት ሰዓት ብራይትነስ እየቀነሰ ይላል ኢንቨርስ ሪሌሽንሺፕ ስላላቸው d ደግሞ እየቀነሰ በሚሄድበት ሰዓት b እየጨመረ ይሄዳል ነው so በዚህ መልኩ ለምሳሌ by comparing the luminosity of distance in nearby the object that means ከዲስታንስ ጋር ባለው ሪሌሽንሺፕ ነው የምንሰራው that is ይሄንን apparent brightness ለማግኘት ነው apparent brightness can be የፕላኔቱ ሊሆን ይችላል የኦብጀክቶች ሊሆን ይችላል ወይንም ስለዛ በመናረበሳት the apparent brightness is equal to L divided by 4 pi d square ለምሳሌ ጨረቃ ብርሃን አላት አይደለ so and again true brightness ብለን መጠራት ነገር አለ and d is
the distance ስለዚህ ከእርዝ ያላት ርቀት ምን ያህል ርቀት ነው so ኤን በመለካት b ማስቀመጥ ይቻላል ነው b apparent brightness-ን ሜጀር ማድረግ ይቻላል so the answer is again b የሚል መልስ እናገኛለን ነው A by estimating color variation in stars this is not C by measuring gravitational pull on planets A minus and D by timing the speed of planetary movement A minus so the correct answer is by comparing the luminosity of distance nearby the objects how by using these expressions and expression በመጠቀም ነው and for which fundamental principle allows chemists to predict whether a reaction is energetically possible one Heisenberg uncertainty principle that means Heisenberg uncertainty principle ስለሚያወራው ስለ ሞመንተም ያወራል and ስለ speed of light ማለው እዛ ጋር ተያይዞ and ስለ space ስለ position ማለው so ስለ position ስለ ሞመንተም and ስለ speed የሚያወራ ነገር ነው ያ አይመልከቱም law of conservation of mass አለ thermodynamic energy consideration Dalton's atomic theory so ከፊዚክስ ጋር related የሚሆነው thermodynamical energy conserve መሆኑ ይሄ እንደውም ያየነው first law of thermodynamics change in h is equals to ብለን እናስቀምጠው change in u plus or minus change in w ብለን እናስቀምጠው ኢኩዌሽን ነው ይሄ change in h means enthalpy ብለን የመጠራው ነገር ነው so ስለነዚህ ነገር ምናወራበት ስለሆነ the answer is cb ያስቀምጣለሁ then again the reason Newton's law of motions are fundamental in explaining planetary motions is that they describe the effect of gravity and inertia on the celestial object they calculate the absolute age of the planet they explain how stars generate nuclear energy they describe the formation of galaxies so the effect of gravity the correct answer is a and again ለምንድነው ፕላኔቶች በሚንቀሳቀሱበት ለምንድነው አንዱ ፕላኔት ወደ አንዱ ፕላኔት ወይንም አንዱ ፕላኔት ሌየር ላይ መጥቶ ወይንም አንዱ ፕላኔት ስፔስ ላይ መጥቶ የማይንቀሳቀስበት ሚል ነገር ላስት ታይም ዲስከስ ነበረ ዲቱ ቱ ፎርስ ሁለት ፎርሶች አሉ ወይንም እንቅስቃሴያቸው ኪፕ ኢት አፕ አድርገው ይቀንሱ በዛው በኦርቢታቸው ሊንቀሳቀስ ያደርጋቸው ፎርሶች አሉ ሁለት ፎርሶች አሉ ሴንትሪፒታል ፎርስ and again force of gravity and ከዚህ ጋር ተያይዞ ሴንትሪፒታል ፎርስ ምን ለምንጠራው እነዚህ ነገሮች አሉ ሶ ስለነዚህ ያወራንበት ስለሆነ the answer is a ሚል መልስ እናገኛለን which principle explains why planets stay in orbit instead of flying into space so space ላይ ፕላኔት በኦርቢታቸው ላይ የሚንቀሳቀሱ የሚያደርጋቸው የትኛው የፊዚክስ ኮንሴፕትን የሚያስረዳስ that is b centripetal force and again gravity ሚለው የተሻለ መልስ ይሆናል ኬፕለርስ ሎ ይሄ ሶስት ኬፕለርስ ሎዎች ፈርስት ሎ አይተናል ፈርስት ሎ ኤሊፕቲካል ፓዝ መሆኑ ነው አንደኛ ሁለተኛ ኬፕለርስ ሰከንድ ሎ ኤሪያውን ተመክተን ከዛ ፔሪድ ኢኳል ኤሪያ ስዊፕ የሚያደርግ ከሆነ ኢኳል ኤሪያ ያላቸው ብለን አይተናል ሶስት ሎ ላይ ደግሞ ፔሪድ እና አሪያ ያላቸው ሪሌሽንሺፕ ነበር ስናይ ነመከተው so the answer is centripetal force and gravity ሚለው መልስ ማግኘት ይቻላል question number 6 question number 7 why is fluid dynamics important in biology so it helps in understanding how light moves through biological tissues so how light ነው ተመለከቱት and it explains the motion of planets in the solar system biology ላይ ነው ምንም ተጽዕኖ አይኖርም it describes the circulation of blood and the behavior of blood pressure this is the correct answer so the answer is c ሚል መልስ እናገኛለን we have to think ሁለት ነገሮች አሉ fluid dynamics አለ so ከዛ ጋር በተያያዙ ስለ equation of continuity ዲስከስ አድርገን ነበረ and በኒውሊ ፕሪንሲፕል ብለን ለምንጠራው ነገር አለ ከዛ ጋር የተያያዙ ነገሮች አሉ so and flow blood በቲሹዋችን በሚያልፍበት ሰዓት flow ምን አይነት flow ነው we have two types of flows ሁለት አይነት ፍሎዎች አሉ laminar flow አለ turbulent flow ብለን እንጠራለን laminar flow በሚኖርበት ሰዓት straight line መሄዳቸው that is laminar flow ብለን እንጠራው ነገር ነው ስለዚህ the answer is c የሚል መልስ እናገኛለን then how does the study of magnetism help geologists ነው magnetism ምን ጥቅም አለው ለጂኦሎጂዎች ስለ እርዝ የሚያጥሩ ሰዎች ለነዛ የሰጠው አድቫንቴጁ ምንድነው it determines the speed of earthquake waves one it identifies the movement of tectonic plates over time it explains the behavior of ocean tides and it calculates the temperature of volcanic eruption now so it identifies the movement of tectonic plates over time ነው የተሻለ መልስ ይሆናል so the answer is b የሚል መልስ እናገኛለን again here it identifies the movement of tectonic plates over time tectonic plates ንጥረጣዊ እንቅስቃሴው ነው የተሻለ ንጥረጣዊ እንቅስቃሴው ምን ይሰጠናል ማግኔቲክ ፊልድ ይሰጠናል አይደለ ያው ቅድም ዲስከስ ያደረግነው ነገር ነው so the answer is b የሚል መልስ እናገኛለን then how do astronomers measure the distance of far away celestial objects now by counting the number of visible stars by measuring brightness of ይሄ ስኩዌር ቅድም ያየነው ነው b equals to l over 4 pi d square so b is inversely proportional to the d square ብለን ያስቀምጥነው this law is what equals inverse square law ብለን እንጠራው ይሄን ነው inverse ላይ b እና d square inverse የሆነ ሪሌሽንሺፕ አላቸው b apparent brightness ብለን እንጠራው ነው and
ኤል ትሩ ብራይትነስ ብለን እንጠራለን። this is all about 1.1 በተመለከተ ይሄን ይመስላል። ኔክስት ታይም ስንገናኝ 1.2 እናያለን። ፊዚክስ ኤንድ ኢንጂነሪንግ ፊዚክሱ ለኢንጂነሪንግ ፓርት የሰጠው ኮንትሪቢዩሽን ምንድነው የሚለው ነገር ለማየት እንሞክራለሁ። ለዛሬ አመሰግናለሁ።